ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን ከዜናዎቹ ጋር ቤተልሔም ደሴ ነኝ አብራችሁን ቆዩ በሐረሪ ክልል ከሐረር ከተማ ደሴ ሆቴል እስከ ምስራቅ ሐረርጌ ዞን ኮምቦልቻ ወረዳ የሚዘረጋው የመኪና መንገድ የትራንስፖርት አገልግሎትን ከማሳለጥ በተጨማሪ በመዋቅራዊ ፕላኑ መሰረት በድሬ ጠያራ ለሚቋቋመው ከተማ እንዲሁም በቀላዳምባና የሌሎች አካባቢዎች ኢኮኖሚን ለማነቃቃት ከፍተኛ እገዛ እንደሚያደርግ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ ርዕሰ መስተዳድሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክትም መንገዱ 30 ሜትር ስፋት ያለው ባለ ሁለት መንገድ ኮንክሪት አስፋልት ሲሆን የእግረኛ መንገድ የፓርኪንግ ቦታና የአረንጓዴ ስፍራዎች ይኖሩታል ብለዋል የየአካባቢው ማህበረሰብ የወሰን ማስከበር ስራዎችን በመደገፍ ረገድ ያደረገላለው ትብብር ምስጋና አቅርበው አሁንም ፕሮጀክቱ በፍጥነት ተጠናቆ ለህዝብ አገልግሎት ክፍት እንዲሆን ተገቢውን እገዛ አጠናክሮ እንዲቀጥልም ጥሪ አቅርበዋል ታላቁን የረመዳን ወር እርስ በርስ በመደጋገፍ በጎ ተግባራትን በመፈጸም ማሳለፍ እንደሚገባ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ ርዕሰ መስተዳድሩ በተለይም ደግሞ ታላቁ የረመዳን ወርን በማስመልከት ለአቅመ ደካማ ዜጎች ማዕድ አጋርተዋል ርዕሰ መስተዳድሩ በክልሉ በድሬ ጠያራ ወረዳ ማዕድ ባጋሩበት ወቅት ባስተላለፉት መልእክትም በጾም ወቅት እርስ በርስ የመደጋገፍ እሴት ይበልጥ ማጎልበት አስፈላጊ ነው በተለይ ምእመናኑ በጾም ወቅት በየአካባቢያቸው የሚገኙ አቅመ ደካማ ዜጎችን በመጎብኘትና ያለው ለሌላው በማካፈል ማሳለፍ ይገባል ብለዋል በማዕድ ማጋራት ስርዓቱ ላይ የክልሉ ምክር ቤት አፈ ጉባኤ አቶ ሱልጣን አብዱ ሰላምና የሐረሪ ብሔራዊ ጉባኤ አፈ ጉባኤ አቶ መህዲን አህመድ መገኘታቸውን የሐረሪ ክልል የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ዘግቧል ባለፉት 7 የለውጥ አመታት የምግብ ሉዓላዊነትን ለማረጋገጥ በተሰራው ስራ ከፍተኛ ውጤት መመዝገቡን የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ገለጹ ምክትል ርዕሰ መስተዳድሯ ባለፉት የለውጥ አመታት በግብርናው ዘርፍ የተከናወኑ ስራዎች ዙሪያ መግለጫ ሰጥተዋል ገዛኸኝ አራጌ ባለፉት 7 የለውጥ አመታት የምግብ ሉዓላዊነትን ለማረጋገጥ በተሰራው ስራ ከፍተኛ ውጤት መመዝገቡን የሐረሪ ክልል ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር ገለጹ ባለፉት 7 የለውጥ አመታት እንደ ሀገር ለግብርናው ዘርፍ ከፍተኛ ትኩረት ተሰጥቶት ሲሰራ መቆየቱን ገልጸው እንደ ክልልም ያለውን ትንሽ መሬት በአግባቡ በመጠቀም አርሶ አደሩን ከዝናብ ጠባቂነት በማላቀቅ በአመት 3 እንዲያመርት ማድረግ መቻሉን ተናግረዋል ግብርናችንን ከዝናብ ጥገኝነት ነፃ ማድረግ ነው አንዱ ትልቁ ስትራቴጂ እንዳረቢ ክልል እንዳጋጣሚ ሆኖ ደግሞ እነዚህ ገጠር ላይ ሴፍትኔት ተጠቃሚዎች መሬት ይያላቸው ነበር ሲረዱ የነበሩት በስንዴ ስለዚህ መሬት ካላቸው ለምንድነው እኛ መሬታቸው ላይ ማናመርተው የሚለው እነሱንም በማስተባበር በክላስተር ግብርና ቢሮ በራሱ በጀት ያንን መሬት እንዲለማ አድርጓል አሁን ባለፈው አመት የነን ስራ በመስራታችን በዚህ አመት 1200 አባወራ ከሴፍትኔት በራሳቸው ጊዜ ምርቱን ስላገኙ ግራጁዌት አድርገዋል ስለዚህ በምግብ ዋስትና ራስን የመቻል አንደኛው አቅርቦት ነው ሁለተኛ ቴክኖሎጂ ነው አርሶ አደሩ በማቅረብ ያለበት ምርጥ ዘርና የማበላበሪያ አቅርቦትን ኢቭን በቴክኖሎጂ ደግሞ እንዲጠቀሙ የትራክተር አቅርቦትን ካቀረብንላቸው አሁን እያመረቱ ያሉት ክረምቱ እሱን ዘርተው በበጋ ደግሞ አሁን የበጋ መስኖ ሽንኩርት ቲማቲም ቃሪያ ድንች የተለያዩትን ገጠር ላይ እየተመረተ ለዚህም የአርሶ አደሩና የግብርና ባለሙያዎች ግንዛቤ ማጎልበትን ጨምሮ የግብርና ቴክኖሎጂን በመጠቀምና ለአካባቢው የአየር ንብረት ተስማሚ የሆኑ ምርጥ ዘርን በማቅረብ ምርትና ምርታማነትን ማሳደግ መቻሉን ገልጸዋል አንድም መሬት ጾም እንዳያድር በትኩረት ሲሰራ ቆይቷል ያሉት ወይዘሮ ሮዛ በዘርፉ የተያዘውን ግብ ለማሳካት ከታላላቅ የትምህርትና የምርምር ተቋማት ጋር በቅርበት ሲሰራ እንደነበረም አስገንዝበዋል ሀገር እየተመረተ ያለው በተለይ የስንዴን ከውጭ ለማስገባት በአገራችን የምናመርተውን የስንዴ ምርት ያስመዘገበውን ውጤት እናንተም ታውቃላችሁ እንደ ክልላችን ደግሞ ተጨባጭ ከአየራችን ጋር የሚስማማና አርሶ አደሩ የሚያውቀው ምንድነው የሚለውን መጀመሪያ መለየት ስራን የሰራነው ከዚህም አንዱ የማሽላ ምርት ነበረ የማሽላ የበቆሎ የስንዴ የሎዝ እነዚህ ምርቶች እንዴት ነው ውጤታማነት የምናደርገው በተለይ ደግሞ ምርታማነታቸውን ለመጨመር ከዚህም ያው ከሐረማያ ዩኒቨርሲቲ በአካባቢያችንም ስላለ እዛ የተገኙ ምርምሮች ቶሎ ደራሽ ምርቶችን ከነሱ ወስደን ትልልቅ ስራዎችን ሰርተናል የማሽላ 3 ወር የሚደርሰው ሎካሉ ከ7 እስከ 9 ወር የሚደርሰው
በ3 ወር የሚደርሱትን ቶሎ ደራሽ ምርታማነታቸው ውጤታማ የሆኑ የስንዴ ክላስተርም ሰርተን በጣም ውጤታማ ሆነዋል። የህብረተሰቡን የምግብ ስርዓት ለማሻሻልም በሌማት ትሩፋት መርሃ ግብር የወተት መንደር፣ የዶሮ ማዕከል፣ የአሳ መንደር ከማቋቋም ጀምሮ ህብረተሰቡን ባለው ትንሽ ቦታ ላይ እንዲያመርት በተሰራው የድጋፍና ክትትል ስራ ይበል የሚያስብል ውጤት ተገኝቷል ብለዋል። ሌማት ትሩፋት ሁሉም ማህበረሰብ የተመጣጠነ ምግብ ለማግኘት ምርትና ምርታማነትንም ለማሳደግ የእንስሳት ሀብት ውጤቶቻችን በጣም ከፍተኛ መሆን አለባቸው ተብሎ እንደ ክልላችንም የዶሮ ማዕከላት የወተት መንደሮችን በትልቁ ነው የተሰራው። በዚህ 7 ዓመት ትልልቅ ዴሪ ፋርሞች የተፈጠሩበት ኢቭን ከዩኒቨርሲቲ የወጡ ተማሪዎች ሌላ ጊዜ የመንግስትን ስራ ብቻ የሚጠብቁበት ሁኔታ ነው የነበረው። በአሁኑ ግን ቢያንስ ተደራይተን በነበራቸው በሞያቸው ወደዚህ ስራ ለመግባት ግብርና ቢሮም በትልቁ በሰፊው እየረዳቸው ነው ያለው። አርሶ አደሩ ምርቱን በቀጥታ ለሸማቾች እንዲያቀርብ በቅዳሜ ገበያ መርሃ ግብር አበርታች ውጤት አለ ያሉት ምክትል ርዕሰ መስተዳድሯ ይህንንም ስራ ይበልጥ ውጤታማ ለማድረግ ዘመናዊ አርሶ አደር ገበያ ማዕከልን በመገንባት ወደ ስራ ለማስገባት በዝግጅት ላይ መሆኑን ጠቁመዋል። በደን መጨፍጨፍ ሳቢያ ከፍተኛ የመሬት መራቆት፣ የከርሰ ምድር ውሃ እጥረት እንደነበር አስታውሰው በለውጡ ማግስት በተጀመረው የግሪን ሌጋሲ የደን ሽፋን በማሳደግ ችግሩን በከፍተኛ ደረጃ መቀነስ መቻሉን ተናግረዋል። የኢትዮጵያን ሁለንተናዊ ብልጽግናን ለማረጋገጥ እየሰራው ላለው ስራ የሴቶች ሚና ከፍተኛ መሆኑን የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ገለጹ። የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ በተቀመጡ የውሳኔ አቅጣጫዎች ዙሪያ የሴቶች ሚና ላይ የውይይት መድረክ ተካሂዷል። ገዛኸኝ አራጌ የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ የውሳኔ አቅጣጫ የሴቶች ሚና ምን መሆን አለበት በሚል የውይይት መድረክ ተካሂዷል። የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር በወቅቱ እንደገለጹት እንደ ሀገር ሁለንተናዊ ብልጽግናን ለማረጋገጥ የተደረገ ላለው እንቅስቃሴ የሀገራችን ሕዝብ ግማሽ አካል የሆኑት ሴቶች የማይተካ ሚና እየተጫወቱ ነው። የብልጽግና ፓርቲ በሁለተኛ መደበኛ ጉባኤው ባስቀመጣቸው አቅጣጫዎች የሴቶች ተጠቃሚነትን ማረጋገጥ ዋነኛ መሆኑን ጠቁመዋል። የብልጽግና ፓርቲ አባላት አብሮነትን በማጠናከር ከፋፋይ ትርክቶችን በመታገል አብሮነትና ለሰላም መትጋት እንደሚገባ አክለዋል። የብልጽግና ፓርቲ በሁለተኛ መደበኛ ጉባኤው ያሳለፋቸው ውሳኔዎች ግባቸውን እንዲመቱ ለማስቻል ሴቶች የድርሻቸውን ማበርከት እንዳለባቸውም አብራርተዋል። ሀገራችን ህዝብ ግማሽ ቁጥሩ የሚሆነው ሴቶች ሁለንተናዊ ብልጽግናን ለማረጋገጥ እየተደረገ ለሚገኘው እንቅስቃሴ በየዘርፉ የማይተካ ሚናችሁን እየተወጣችሁ በመሆናችሁ በእናንተም በጣም የምንኮራ መሆኑን ሴቶች ክንፍ የሴቶች ሁለንተናዊ ተሳትፎ ተጠቃሚነትን በማረጋገጥ ፍትሃዊነትን በማንገስ ተልዕኮውን የያዘ ነው። በብልጽግና ፓርቲ ሴቶች ክንፍ አባላት በዚህ አብሮነት በማጠናከር ክንፍ የወጡት ትርክቶችን ወደ ጫፍ የወጡ ትርክቶችን በመታገል እንዲሁም በአዎንታዊ ሰላም ግንባር የማይተካ ሚናችሁን አጠናክራችሁ ልትወጡ ይገባል። ብልጽግና ፓርቲ ለሁለተኛ መደበኛ ጉባኤ ያሳለፋቸው ውሳኔዎች ግባቸውን እንዲመቱ ለማስቻል የሴቶች ሚና የላቀ ነው። በብልጽግና ፓርቲ ሁለተኛ ጉባኤ የተቀመጡ አቅጣጫዎች በአግባቡ በመፈጸም የከተማችንንም ፈጣን እድገት ለማስቀጠል የድርሻችሁን እንድትወጡ በብልጽግና ፓርቲ ሴቶች ክንፍ ምክትል ፕሬዝዳንት ወይዘሮ ጠይባ ሐሰን በፓርቲ ሁለተኛ መደበኛ ጉባኤ ታሪካዊ ውሳኔዎች መተላለፋቸውን አንስተው በተለይም የሴቶችና የወጣቶች ተሳታፊነትና ተጠቃሚነትን የሚያረጋግጡ መሆናቸውን ገልጸዋል። በክልሉ ሴቶች ከእርዳታ ጠባቂነት ተላቀው ዘርፈ ብዙ የልማት ስራዎች ላይ መሰማራታቸውን ጠቁሞ በተለይም ራሳቸውን በምግብ የመቻል የብልጽግና ሐሳቤ እውን እየሆነ መምጣቱን ጠቁመዋል። ኢትዮጵያ በቀጣይ በያዘችው ትልልቅ የልማት ስራዎች እውን እንዲሆኑ የሴቶች ተሳትፎ ከፍተኛ ሚና እንዳለው ጠቁመዋል። የሴቶች የማህበራዊ ተጠቃሚነትን ለማረጋገጥም በትኩረት መስራት እንደሚገባ አክለዋል። ልማታዊ፣ ፖለቲካዊ፣ ኢኮኖሚያዊ ማህበረሰብን ተጠቃሚ ለማድረግ የተላለፉ ናቸው። በተለይ የሴቶችንና የወጣቶችን ተጠቃሚነት ለማስረጽ
በርካታ ሴቶች ተኮር የሆኑ ውሳኔዎች ተላልፈዋል። በሴቶች የተሰሩ ስራዎች ማለት ነው ልማታዊ ስራዎች ከሴፍትኔት ተጠቃሚነት በመላቀቅ ከተረጂነት በመላቀቅ ራሳችን በመቻል ራሳችንን በምግብ ለዓላዊ ለመሆን በሚደረገው ትግል ውስጥ ምን ያህል ማህበረሰብ ተኮር ስራዎች እየተሰሩ እንደሆኑ በተጨባጭ አይተናል። ሐረሪ ክልል ብልጽግና ፓርቲ ሴቶች ክንፍ ጽፈት ቤት ኃላፊ ወይዘሮ ኢሪት በርከሌ እንዳሉት እንደ ሀገር ባለፉት ጥቂት ዓመታት የተመዘገቡ ሁለንተናዊ ለውጦች ላይ የሴቶች ሚና አይተኬ መሆኑን ጠቁመዋል። የብልጽግና ፓርቲ ሴቶች ክንፍ የሴቶች ተሳታፊና ተጠቃሚነትን ለማረጋገጥ በፓርቲያችን በተሰጠው ምቹ እድል ተጠቃሚነታቸውን ለማረጋገጥ ዘርፈ ብዙ ስራዎችን እየሰራ ያለ የፓርቲ ክንፍ ነው። ከመጀመሪያ ጉባኤ ወደ የተሰሩ ውጤታማ ስራዎችን ለዚሁም ሁነኛ ማሳያ ናቸው። እንደ ክልል በሴቶች ክንፍ የሴቶችን ተጠቃሚነት ለማረጋገጥ ዘርፈ ብዙ ስራዎች እየተከናወኑ መሆናቸውንም አክለዋል። በክልሉ ባለፉት ዓመታት የህዝብ ተጠቃሚነትን ያሳደጉ የከተማ ልማት ስራዎች መከናወናቸው ተገለጸ። በዘርፉ የተመዘገቡ ስኬቶችን ለማስፋት እየተሰራ መሆኑን የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳሊ ገልጸዋል። ሄኖክ ግርማ በሐረሪ ክልል ከለውጡ ማግስት ጀምሮ ህዝብን ባሳተፈ መልኩ በከተማ ልማትና ኮንስትራክሽን ዘርፍ በተከናወኑ ተግባራት ተጨባጭ ለውጦች መመዝገባቸው ተገለጸ። በምክትል ርዕሰ መስተዳድር ማዕረግ የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳሊ በሰጡት መግለጫ ከለውጡ ማግስት ጀምሮ ባለፉት 7 ዓመታት በክልሉ በማህበራዊ በኢኮኖሚያዊና በፖለቲካዊ ዘርፎች ተጨባጭ ለውጦች መመዝገባቸውን ጠቁመዋል። ከለውጡ ማግስት ጀምሮ የሐረር ከተማ ለነዋሪዎች ምቹ ና ለጎብኚዎችም ሳቢና ማራኪ ለማድረግ በተከናወኑ ሰፋፊ ተግባራት በአይን የሚታይ ተጨባጭ ለውጦች መመዝገባቸውን ገልጸዋል። በተለይም ህዝብንና ተቋማትን ባሳተፈ መልኩ የተካሄደው የጀጎል ዓለም አቀፍ ቅርስ ልማትና እንክብካቤ ስራዎች ከቱሪዝም ዘርፍ የሚገኘውን ገቢ ከፍ እንዲል ያስቻሉ ስለመሆናቸው ገልጸዋል። ጬሩጋ የሚባሉ ጀጎል ውስጥ ያሉ በጣም ነዋሪው በጣም ሲጸየፋቸው የነበሩና እንዲው መንገዶቹን በጣም አስቸጋሪና ለኑሮ አመቺ ባለመሆናቸው ለእንቅስቃሴም በጣም አስቸጋሪ በመሆናቸው በግንብ ጭምር የተዘጉበት ሁኔታ እንዳለ ያው ሁላችንም እናውቀው ነው። ይሄን ሁኔታ ግን ማህበረሰቡን ባለሀብቱን እንዲሁ ደግሞ ዲያስፖራውንም ጭምር የተቋማትንም ሰራተኞች እንዲሁ ደግሞ ተቋማትንም በማስተባበር ጬሩጋ የነበረው እንግዲህ ጉጁፍ ቁሻሻ የሚጠራቀምበት የነበረውን በተሻለ ሁኔታ ቀይሮ ወደ ኦሩጋ የተቀየረበት በዚሁ በለውጥ ጊዜ ነውና በተለየ ሁኔታ የብልጽግና ፓርቲ እንደ ፓርቲ መቋቋሙና ለውጡ መምጣቱ ለሐረር ትልቅ ምስራት ነው ማለት ነው። በክልሉ ህዝቡን ባሳተፈ መልኩ የተከናወኑ የጀጎል መልሶ ልማት ስራዎች የኮሪደር ልማት ስራና ሌሎች የልማት ተግባራት የህዝቡን ፍትሃዊ ተጠቃሚነትን ከፍ ያደረጉ ስለመሆናቸውም አቶ ሙክታር አመልክተዋል። ከለውጡ በኋላ ባለፉት ዓመታት በክልሉ ህገወጥ ግንባታና የመሬት ወረራን በመከላከል የህግ የበላይነትን የማስከበር ስራ ተሰርቷል ያሉት ኃላፊው የሐረር ከተማን በፕላን እንድትመራ የሚያስችሉ ምቹ መደላድሎች መፍጠሩንም ጨምረው ገልጸዋል። በከተማችን ሲንሰራፋ የነበረው የህገወጥ የመሬት ወረራና ህገወጥ የቤት ግንባታ ስራዎች በህግ በላይነት በማስከበር እርምጃዎች የመውሰድና በተለያዩ ጊዜ በዚህ ከለውጡ በፊት የተገነቡ ህገወጥ ቤቶችንም ህጋዊ እርምጃ መውሰድ የቻልንበት ሁኔታና ከተማችን በተቀመጠው ስትራክቸራል ፕላን ለማልማት የሚያስችሉ ምቹ መደላድሎች እየፈጠርን ያለንበት ሁኔታ ነው የነበረው። በክልሉ በገጠር ወረዳዎች የህዝቡን ሁለንተናዊ ተጠቃሚነትን በሚያሳድግ መልኩ የኮሪደር ልማት ስራዎች መጀመራቸውንም አቶ ሙክታር አክለዋል። ባለፉት 7 የለውጥ ዓመታት በክልሉ በየዘርፉ የተከናወኑ የልማት ተግባራት ቀጣይነትን ለማረጋገጥ በትኩረት እየተሰራ ስለመሆኑም አመልክተዋል። ጀጎልም ውስጥ ከጀጎልም ውጪ ያው በተሰራው ስራ ረክተን የተቀመጥንበት ሁኔታ የለም። አሁንም ለሌላ ተነሳሽነት ማለት ነው የፈጠረበት አግባብ ነው ያለው። አሁን በመቀጠል ወደ 4 ኪሎ ሜትር የሚሆን በጀጎል ውስጥ ብቻ የኮሪደር ዲቨሎፕመንት ስራ እንግዲህ
በቀጣይ ቀናት ለማስጀመር ዝግጅታችንን ሙሉ በሙሉ አጠናቀናል። በዛው ልክ ደግሞ በከተማው ፓርትም ጭምር ከደሴ ጀምሮ እስከ ባይፓስ ያለው መንገድ በ30 ሜትር በኮሪደር ልማት ኮንሰፕት ለመስራት ኦሬዲ ወደ ስራ ገብተናል። በተመሳሳይ መሐል ላይ ከዱክበር ጀምሮ እስከ ስቴዲየም ያለውንም ላንድ ማርክ ብለን ኮሪደሩን ማለት ነው በተሻለ ጥራትና በተሻለ ፍጥነት በተመጣጣኝ ዋጋ ከተማውን ማለት ነው አንድ ደረጃ ከፍ ማድረግ በሚያስችል መልኩ የመስራት እንትን ጀምረናል። በብልጽግና ፓርቲ መሪነት ባለፉት የለውጥ ዓመታት በየዘርፉ የተመዘገቡ ስኬቶችን ለማስፋት ትኩረት እንደተሰጠውም ተገልጿል። እየተከታተላችሁ ያላችሁት ከሐረሪ ቴሌቪዥን በቀጥታ ወደ እናንተ እየደረሰ ያለውን የአማርኛ ቋንቋ ዕለታዊ የዜና እወጃችንን ነው። ዜናዎቻችን ወደ እናንተ መድረሳቸው እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። የሶማሌና የአፋር ክልል ህዝቦችን የወንድማማችነት ግንኙነት ማጠናከሪያ መድረክ በአዲስ አበባ መካሄድ ጀምሯል። በሌላ ዜና በዘንድሮ የተቀናጀ የተፋሰስ ልማት እስካሁን 3.5 ሚሊዮን ሄክታር የሚጠጋ መሬት ላይ መከናወኑ ተገልጿል። እሌንሽ መልስኝና መሰል ሀገር አቀፍ ዘገባዎችን በተከታይነት ታቀርባለች። የሶማሌና የአፋር ክልል ህዝቦችን የወንድማማችነት ግንኙነት ማጠናከሪያ መድረክ በአዲስ አበባ መካሄድ ጀምሯል። በመድረኩ የሰላም ሚኒስትር ዴኤታ ዶክተር ከይዲን ተዘራ፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ፣ ከሁለቱ ክልሎች የተውጣጡ ምሁራን፣ የሃይማኖት አባቶች፣ የአገር ሽማግሌዎች እንዲሁም ልዩ ልዩ የህብረተሰብ ክፍሎች ታድመዋል። ትላንት በተካሄደው የቅድመ ምክክር መድረክ የሰላም ሚኒስትር አቶ መሐመድ እድሪስ ተገኝተው እንደተናገሩት የሶማሌና የአፋር ክልሎች ህዝቦች የጋራ ታሪክ ያላቸው ብዙ ዘመናት ትንም በፍቅርና በአብሮነት የተሻገሩ ናቸው። አልፎ አልፎ የሚያጋጥሙ ችግሮችን በመፍታት ዘላቂ ሰላም ለማስፈንና የጋራ ልማትን ለማረጋገጥ እየተሰራ መሆኑን ሚኒስትሩ በወቅቱ ገልጸዋል። ዛሬን ጨምሮ ለሚቀጥሉት 2 ቀናት በሚካሄደው መድረክ ላይ የሁለቱ ክልሎች ህዝቦች የወንድማማችነት ግንኙነት የሚያጠናክሩ የውይይት መነሻ ሀሳቦች ቀርበው ምክክር እንደሚደረግባቸው ተገልጿል። በ2017 ዓመተ ምህረት የክረምት ወራት በሀገር አቀፍ ደረጃ ለሚከናወነው 7ኛው የአረንጓዴ አሻራ መርሃ ግብር እስካሁን 4.7 ቢሊዮን ችግኞች መዘጋጀታቸውን የኢትዮጵያ ደን ልማት አስታወቀ። ለ2017 አረንጓዴ አሻራ መርሃ ግብር 441,000 ሄክታር መሬት የችግኝ መትከያ ቦታ መለየቱንም ታውቋል። በኢትዮጵያ ደን ልማት የአረንጓዴ አሻራና የተራቆቱ መሬቶች ማገገም ዴስክ ኃላፊ አቶ ጎራው በለጠ በ2017 ዓመተ ምህረት ክረምት ወራት በሀገር አቀፍ ደረጃ በሚከናወነው 7ኛው የአረንጓዴ አሻራ መርሃ ግብር 7.5 ቢሊዮን ችግኞች ለመትከል ታቅዷል። ሁሉም ክልሎች በሚባል ደረጃ የመትከያ ቦታዎችን ለይተው ካርታ ያዘጋጁላቸው እንደሆነም ገልጸዋል። የአረንጓዴ አሻራ ልማቱ በ2011 ዓ.ም ከተጀመረ ጀምሮ የዘንድሮን ሳይጨምር ባለፉት 6 ዓመታት በዘርፉ 1.3 ሚሊዮን ዜጎች ቋሚና ጊዜያዊ ስራ ዕድል ተፈጥሮላቸው ተጠቃሚ እየሆኑ እንደሚገኝ ገልጸው በተያዘው በጀት ዓመት ደግሞ በ11 ክልሎች በተሰበሰበ መረጃ መሰረት ወደ 132,800 የህብረተሰብ ክፍሎች በአረንጓዴ አሻራ ልማቱ የስራ ዕድል ተፈጥሮላቸው በተመሳሳይ ተጠቃሚ እንደሆኑ ዴስክ ኃላፊው አቶ ጎራው ገልጸዋል። በዘንድሮ የተቀናጀ የተፋሰስ ልማት እስካሁን 3.5 ሚሊዮን ሄክታር የሚጠጋ መሬት ላይ መከናወኑ ተገለጸ። የተፋሰስ ልማት ስራው የመሬት መሸርሸርን በመከላከል ምርትና ምርታማነትን እንዲያድግ ጉልህ አስተዋጽኦ ያበረከተ መሆኑን ተመላክቷል። በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ አቶ ፋኖሴ መኮንን ባለፉት ዓመታት የተከናወነው የተፋሰስ ልማት ተጨባጭ ውጤት ማስገኘቱን ገልጸዋል። በለሙ ተፋሰሶች ላይ ከ7000 በላይ ማህበራት በንብ ማነብ፣ በእንስሳት ማደለብ እንዲሁም የፍራፍሬ ተክሎችን በማልማት ኤክስፖርት እስከ ማድረግ የደረሱ መኖራቸው
መመዝገባቸውን ጠቁመዋል። በዚህ ዓመት በአጠቃላይ ከ5.2 ሚሊዮን ሄክታር በላይ መሬት በተፋሰስ ልማት ለማልማት በእቅድ መያዙን ተናግረዋል። ከዚሁ ጎን ለጎንም ለአረንጓዴ አሻራ ተከላ የሚሆን የቦታ ልየታ እንዲሁም የችግኝ ዝግጅት እንደሚደረግም አንስተዋል። በበጀት ዓመቱ የተቀናጀ የተፋሰስ ልማት ስራ እስካሁን 3.5 ሚሊዮን ሄክታር የሚጠጋ መሬት መልማቱንም ጠቁመዋል። የአረንጓዴ አሻራ ብሔራዊ ኮሚቴ አስተባባሪ ዶክተር አደፍርስ ወርቁ በበኩላቸው የአፈርና ውሃ ጥበቃ ስራ ለአረንጓዴ አሻራ ትልቅ መሰረት የሚጥል መሆኑን ገልጸዋል። የአረንጓዴ አሻራ እንዲረጋገጥ ከሚያደርጉ ትልቅ ስራዎች መካከል አንዱ የአፈርና ውሃ ጥበቃ ስራ መሆኑን አስተባባሪው ተናግረዋል። በተያዘው ዓመት ህብረተሰቡን በንቃት ባሳተፈ መልኩ ከጥር 6 ቀን 2017 ዓ.ም ጀምሮ በሀገር አቀፍ ደረጃ የተቀናጀ የተፋሰስ ልማት ስራ በይፋ መጀመሩ የሚታወስ ነው። አምራች ድርጅቶች ለሚገጥማቸው ችግሮች ምላሽ በመስጠት በሀገሪቱ ኢኮኖሚያዊ እንቅስቃሴ ላይ ያላቸውን አበርክቶ ለማሳደግ በትኩረት እየተሰራ መሆኑን የጉምሩክ ኮሚሽን አስታውቋል። ኮሚሽኑ በጉምሩክ አሰራር ዙሪያ ከአምራች ድርጅቶች ጋር ውይይት አካሂዷል። በውይይቱ የጉምሩክ ኮሚሽን ኮሚሽነር ደበሌ ቀበታ እንደገለጹት በኢትዮጵያ አምራች ዘርፉን ለማበረታታት መንግስት የተለያዩ ተግባራትን አከናውኗል። ለአብነትም ሀገራዊ የኢኮኖሚ ሪፎርም አንዱና ዋነኛው ሲሆን በዚህም አበረታች ውጤት ማስመዝገብ ተችሏልም ብለዋል። ኮሚሽኑ አሰራሩን በቴክኖሎጂ በማስደገፍና ፖሊሲዎችን ለማሻሻል ያከናወናቸው ተግባራት ተጠቃሽ መሆናቸውንም አንስተዋል። የተሻሻለው ፖሊሲ በዋናነት ፍትሃዊና ተአማኝ አገልግሎት መስጠት የሚያስችሉ አሰራሮችን ተግባራዊ ለማድረግ የሚያግዝ ነው ብለዋል። እንዲሁም የድንበር ቁጥጥርን ለማጠናከርና ቴክኖሎጂያዊ አሰራሮችን ጥቅም ላይ ማዋል የሚያስችል መሆኑንም ጠቅሰዋል። ኮሚሽኑ አሰራሩን ከማዘመንና ከማሻሻል በዘለለ ከአምራች ድርጅቶች ጋር ያለውን ቅንጅታዊ አሰራር ማጠናከር ሌላኛው የትኩረት አቅጣጫ መሆኑን ገልጸዋል። በተለይም የቀረጥ የግብር እፎይታና መሰል ተግባራት አምራች ድርጅቶችን ለማበረታታት የሚከናወኑ መሆኑን አብራርተዋል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ታተላችሁን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ብሩክ